እንግሊዝኛን በትክክል የመናገር ፍላጎት ካለን ከሁሉ አስቀድመን ፕሮናንሲዬሽኑን መማር አለብን። እንግሊሽ ፕሮናንሲዬሽን ለመማር ደግሞ የመጀመሪያው ግዴታ የሚሆነው የእንግሊዝኛ ቋንቋ ድምጾች የሚወከሉባቸውን ዓለም አቀፍ የድምፅ ምልክቶች መለየት ይሆናል። ይህን ሳናደርግ እንግሊዝኛ ለመማር ብንሞክር ሁልጊዜ ተመልሶ እዛው ስህተት ላይ መቆም ነው የሚሆነው። እስኪ ይህን የተለመደ የእንግሊዝኛ ቃል እያየን አሁን ያልኳችሁን ነገር በተግባር እንፈትሽ። አሁን ይህን ቃል ስናይ ፊደሉን ብቻ ቢሆን የምናነበው እና በስንት ቀለም ይከፈላል ወይም በስንት ክፍለ ንባብ ይከፈላል ብላችሁ በአራት እንደምትከፍሉት እርግጠኛ ሆኜ እነግራችኋለሁ። ምክንያት የሚነበቡና የማይነበቡ ፊደላትን መለየት ስለማንችል። ይህ ቃል በሶስት ቀለም ነው የሚከፈለው፣ በሶስት ሲለብል ማለት ነው። ለምንድነው እንደሱ የሆነው? ከመጀመሪያው ፊደል ከቢ ቀጥሎ ያሉት ሁለት ቫውሎች ሳይለንት ናቸው። ስለዚህ ብ ብቻ ነው የሚነበበው ማለት ነው። ከዛ ዩ ፊደል ደግሞ የማትጻፍ ዋይ ድምፅን ታመጣና ከዛ ይ ድምፅ ተከትሎ ከዛ ኡ ቫውል ይከተላል፣ ዩ ይሆናል ማለት ነው። ስለዚህ ብዩ ይሆናል የመጀመሪያው ሲለብል። ከዛ ቀጥሎ ያለው ሶስተኛው ሲለብል ቲ፣ ት እና ኢ ድምፅ ቲ ሆኖ ይነበባል። የመጨረሻው ሶስተኛው ሲለብል ኡ ድምፅን ያስወግድና ወይም ዩ ፊደልን ያስወግድና ፍል። ስለዚህ ቢዩቲፍል፣ ቢዩቲፍል እንደዚህ ተብሎ እንዲነበብ ያስገድደናል። በዚህ ቃል ውስጥ እኛ ልብ የማንለው የእንግሊዝኛ ቃላት ንባብ መሰረታዊ የሆነው ህግ ደግሞ መጀመሪያዋ ድምፅ በፊት ያለችው አፖስትሮፍ የምትመስል ከፊት ያለች ምልክት ማለት የስትሬስ ማርከር ነች። ምን ማለት ነው? ከዚች ምልክት ቀጥሎ ያለው ሲለብል ከፍና ረዘም ባለ ድምፅ ይነበብ ማለት ነው። ስለዚህ ከነዚህ ከሶስቱ ሲለብሎች የመጀመሪያው ሲለብል ፕሮሚነንት ሲለብል ነው። በጣም አስፈላጊ በጉልህ ድምፅ መነበብ ያለበት ሲለብል ነው ማለት ነው። ስለዚህ ቢዩቲፈል ብለን ነው የምናነብ፣ ቢዩቲፈል። ከዛ ግን ሞር ይሄንን ድምፅ ደግሞ አሜሪካን ማድረግ ስንፈልግ ቲ በቫውል ፊደላት መካከል ስለነበረ የተገኘችው ፈጠንና ለስለስ ያለ ድ ድምፅ በማድረግ ወደ ድ ፋስት ኤንድ ሶፍት ድ ኦር ፍላፕ ድ ድምፅ በመቀየር ቢዩቲፉል ብለው ያነቡታል ማለት ነው። ስለዚህ ይሄን አንዱ ቃል እኛ በጣም የምናውቀው ቃል ይሄን ያህል የተለያየ ምልክቶችና ድምፆችን በዚህ ልክ አዘበራረቀብን። አብዛኞቹ እኛ የማናውቃቸው የእንግሊዝኛ ቃላትም ያነባበብ ህጋቸው ውስብስብ ስለሆነ መጀመሪያ የአይፒኤ ምልክታቸውን ወይም ዓለም አቀፍ የድምፅ ምልክታቸውን መለየት፣ ከዛ ቀጥሎ ያ ቃል በስንት ሲለብል ይከፈላል የሚለውን ማጥናት፣ ከዛ ደግሞ ከተከፋፈሉት ሲለብሎች ውስጥ የትኛው ሲለብል ስትሬስ ነው ከፍና ረዘም ተብሎ ይነበባል የሚለውን ማወቅ። ይህ ህግ አሁን የነገርኳችሁ ድምፆቹን መለየት፣ በሲለብል ወይም ቀለሞች መከፋፈልና ከተከፋፈሉት ቀለሞች ውስጥ ደግሞ የትኛው ስትሬስ ነው አይደለም የሚለውን ማወቅ በእያንዳንዱ የእንግሊዝኛ ቃል ውስጥ የሚተገበር ህግ ስለሆነ ይህን አለማወቅ የእንግሊዝኛ ፕሮናንሲዬሽናችንን ደካማ ያደርገዋል። እንግሊዝኛ ደግሞ ፕሮናንሲዬሽናችን ደካማ ከሆነ አጠቃላይ የእንግሊዝኛ ችሎታችን ውስን ይሆናል።